ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአርሲ ዞን አሰኮ ወረዳ ሁልቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉን ተነግሯል። ሰሙታላችሁ። በአብይ ቡድን ላይ የዩኒቨርሲቲ ተማሪዎች ተቃውሞ ያስነሳው የብርሃኑ ነጋ ንግግር በመጅሊስ አመራሮችም የተቃውሞ መግለጫ ተሰጥቶበታል። በአማራ ክልል በሚካሄደው ጦርነት ሰራዊታቸው በፋኖ የተደመሰሰ ባቸው አረጋ ከበደ የክልሉ ፖሊስ ለቀይ ባህር ለመዝመት እንዲዘጋጅ አዘዋል። ዝርዝር የግንባር መረጃዎችንም ይዘናል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በዓለም እጅግ ዘመናዊ ተደርገው የሚወሰዱትን F-35 ተዋጊ ጀቶች ለሳውዲ አረቢያ እንደምትሸጥ አስታውቀዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአርሲ ዞን አሰኮ ወረዳ ሁልቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉ ተነገረ። ባለፉት ጥቂት ቀናት ጂንካ አካባቢ በተከሰተ አጣዳፊ በሽታ 6 ሰዎች ህይወታቸው ማለፉ ይታወሳል። የጤና ሚኒስቴር ይፋ ያደረገው መረጃ በሽታው የማርበርግ ቫይረስ መሆኑን ጠቁመዋል። የጤና ሚኒስትር ዶክተር መቅደስ ዳባ እስካሁን ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን ትናንት ገልጸው እስካሁን ከጂንካ ውጪ ሌላ ቦታ የተገኘ የበሽታ ምልክት እንደሌለ ቢናገሩ በሽታው በአርሲ አካባቢ መገኘቱንና የብዙ ሰው ህይወት መቅጠፉን መሰረት ሚዲያ ዘግበዋል። በዚህም መሰረት በምስራቅ አርሲ ዞን አሰኮ ወረዳ ሁልቆ ቀበሌ ላይ 13 የሚሆኑ ሰዎች የቫይረሱን ምልክቶች ካሳዩ በኋላ ህይወታቸው ማለፉን ከጤና ባለሙያዎች መስማቱ ተገልጿል። አንድ በአካባቢው የሚገኝ የጤና ባለሙያ 13 ሰዎች ህይወታቸውን አጥተዋል፣ የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አካባቢው ደግሞ 90% መሰረተ ልማት የሌለበት በመሆኑ ችግሩን አባብሶታል በማለት ተናግረዋል። በአካባቢው በበሽታው መጀመሪያ የታየው አሜ ሙሳ የተባለ ግለሰብ እንደነበርና ጂሶ የተባለ ጤና ኬላ ቢሄድም ሊያሽለው ባለመቻሉ ወደ ቤት ተመልሶ በ8ኛው ቀን መሞቱ ተጠቁመዋል። ቀሪዎቹ ህይወታቸው ያለፉት ዜጎች ሳኒ አህመድ፣ ኢብራሂም ሐሚዶ፣ አብድረማን በያን፣ ሙሐመድ አብዲ አብዱላ፣ ሙለታ ኢብሮ፣ ሁሴና ሙሜ፣ ህፃን መይሙና ሳና አህመድ፣ ህፃን ማሪፍ ሙሐመድ፣ በጥሪያ ከማል ሙሜና አሽረፋ አደም የተባሉ መሆናቸው ታውቋል። ምልክታቸው ከባድ የራስ ምታት፣ የተወሰነ መንቀጥቀጥና ማስመለስ፣ በስተመጨረሻ ላይ በአፍና አፍንጫ ጆሯቸው ደም ይወጣል በማለት የገለጹት ሌላኛው የአካባቢው ዶክተር ናቸው። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ መከልከሉንና ኔትወርክ በአብዛኛው ተዘግቶ እንደሚገኝ ታውቋል። ማንም መናገር አይችልም። ትናንት ነው የወጣሁት። የምኖረው የወረዳው ከተማ ላይ ሲሆን በሽታው ከታየበት 30 ኪሎ ሜትር ይርቃል። ሙሉ ቤተሰቦቼ ግን በሽታው ያለበት ሁልቆ ላይ ናቸው በማለት የተናገሩት የጤና ባለሙያ ናቸው። የጤና ሚኒስትር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ እስካሁን በበሽታው ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን ተናግረው ነበር። ከደቡብ ኢትዮጵያ ውጪ ሌላ ኬዝ አላየንም በሚልም ክህደት መፈጸማቸው ይታወቃል። ወረርሽኙን በአጭር ጊዜ መቆጣጠር ነው ዋናው ዓላማችን ነው ቢሉም በአርሲ ዞን ስላለው የታማሚዎች ሞት ያሉት ነገር የለም። በአብይ ቡድን ላይ የዩኒቨርሲቲ ተማሪዎች ተቃውሞ ያስነሳው የብርሃኑ ነጋ ንግግር በመጅሊስ አመራሮቹም የተቃውሞ መግለጫ ተሰጠበት። በብርሃኑ ነጋ የሚመራው ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ በዩኒቨርሲቲዎች ተቃውሞ እንዲቀሰቀስ ምክንያት መሆኑን ተከትሎ ከትናንት ጀምሮ ዩኒቨርሲቲዎች በተማሪዎች የተቃውሞ ሰልፍ እያሰሙ ይገኛሉ። አብይ ስልጣን በችሮታ የሰጧቸው ብርሃኑ ነጋ የሚመሩት ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪ ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ እንደገጠመው በመመልከት ላይ እንገኛለን። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። መመሪያውን የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች ከትናንት ጀምሮ በሀገሪቱ በተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸው ታውቋል። በዛሬው ዕለትም በደንብ ቢዶሎ፣ አክሱም፣ ወለጋ፣ አምቦ እንዲሁም መደወላቡ ዩኒቨርሲቲዎች ተቃውሞ በከፍተኛ ሁኔታ ሲካሄድ መዋሉን የደረሱን መረጃዎች ያመለክታሉ። በእንዲህ እንዳለ ብርሃኑ ነጋ በሰሞኑ ሌላኛው ንግግራቸው ስለ ሂጃብ ያስተጋቡትን አቋም ተከትሎ በሀጂ ኢብራሂም ቱፋ የሚመራው መጅሊስ የተቃውሞ መግለጫ አውጥቶባቸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ብርሃኑ ነጋ የሙስሊም ሴት ተማሪዎችን አለባበስ በሚመለከት ያስተላለፉትን መልእክት እቃወማለሁ ብለዋል። በመግለጫውም በትምህርት ሚኒስቴር በኩል
የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የህዝበ ሙስሊሙን መብት በእጅጉ የሚጋፉ ሆነው አግኝተናቸዋል ሲል ገልጿል። ባለሶስት ነጥብ የአቋም መግለጫ ያወጣው ምክር ቤቱ ከህገ መንግስቱ ጀምሮ በሀገሪቱ ውስጥ ያሉ የተለያዩ ህጎች ሴት ሙስሊም ተማሪዎች ሂጃብ ለብሰው እንዳይማሩ አይከለክሉም ብሏል። መግለጫው ይቀጥልና ህገ መንግስቱ በዚህ ልክ ግልጽ ሆኖ እያለ የትምህርት ሚኒስቴር እንደ ተቋምና ሚኒስትሩ በተለያየ ጊዜ በሚያደርጓቸው ንግግሮችና በሚሰጧቸው ማብራሪያዎች ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ሂጃብ የተሳሳተ ትርጉም ሲሰጡና ለብሰው መማር አይችሉም የሚል አንድምታ ያለው ንግግር ሲያደርጉ ይስተዋላል ብለዋል። በመሆኑም ይህንን የትምህርት ሚኒስቴርንና የሚኒስትሩን አቋም እቃወማለሁ ሲል ገልጿል። ከዚህ ጋር በተያያዘ ብርሃኑ ነጋ ህዳር 2 2018 በአዳማ ከተማ በተካሄደው ሀገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሰላት ጉዳይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርሷል በሚል ያደረጉት ንግግር ውሸት ነው ብሏል። በትግራይ ክልል ሙስሊም ሴት ተማሪዎች በሂጃብ ምክንያት ከትምህርት ገበታ ውጪ መሆናቸውን በማንሳት ትምህርት ሚኒስቴር ተማሪዎቹን የመመለስ ኃላፊነቱን እንዲወጣ ጠይቋል። በአማራ ክልል በሚካሄደው ጦርነት ሰራዊታቸው በፋኖ የተደመሰሰባቸው አረጋ ከበደ የክልሉ ፖሊስ ለቀይ ባህር ለመዝመት እንዲዘጋጁ አዘዙ። የብልጽግና የአማራ ክልል ተወካይ አረጋ ከበደ በትናንትናው ዕለት ላገዛዙ የፖሊስ አመራሮች ባደረጉት ንግግር ወደ ቀይ ባህር ለመዝመት ተዘጋጁ፣ የእናንተ ጉዳይ የክልሉ ብቻ አይደለም ሲሉ ተደምጠዋል። ፍራቻ እየታየባቸውና የተናነቃቸው ከአብይ የተላለፈላቸውን ቀጥተኛ ትዕዛዝ ለአዛዦቹ የተናገሩት አረጋ አይደለም ቀይ ባህር የሚዘምት ባህር ዳር በአግባቡ የሚጠብቅ ጦር እንደሌላቸው ይታወቃል። ሆኖም አረጋ የቀይ ባህር ጉዳይ አጀንዳችን ነው ያሉ ሲሆን አብይ ካዘዘን የትም እንሄዳለን የሚል መልእክት ያለው ንግግርም አድርገዋል። የክልላችን የፖሊስ ሰራዊት ዋነኛ ተልዕኮ የክልሉን ሕዝብ ሰላምና ደህንነት መጠበቅ ቢሆንም እንደ አንድ የፌዴሬሽኑ አባል ክልል ፖሊስ እንደመሆናችን መጠን በክልላዊ ጉዳዮች ላይ ብቻ ሳንታጠር በሀገራችን ብሔራዊ ጥቅሞች እና ክብራችን በሚያስጠብቁ ጉዳዮች ላይ መነጋገርና ከዚሁ ንግግር በኋላ ለሚኖረን ተልዕኮ ዝግጁ መሆን ይጠይቀናል። ይህ በእንዲህ እንዳለ የሀውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ጮቢ በር ባደረጉት ተጋድሎ ታላቅ ድል አስመዝግበዋል። ምስራቅ አማራ ኮር 1 የሀውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ህዳር 8 2018 ዓ.ም ቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢ በርና አዩብ አካባቢ ባደረጉት ተጋድሎ በርካታ ያገዛዙ ኃይል ሙትና ቁስለኛ በማድረግና ያገዛዙን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፈዋል። የብልጽግና ሰራዊት ከመሸገበት ጮቢ በር ወደ አዩብ መድፍ ቢኤም ሞርተር እና ዙ 23 በመያዝ ማጥቃት ያደረገ ሲሆን ሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተኳሾችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ በማድረግና ወደ መጣበት ጮቢ በር በመመለስ ታላቅ ድል ተጎናጽፈዋል። ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ በዘለቀው ተጋድሎ በርካታ ሰራዊቱ የተመታበት ኃይል በአምቡላንስና በኦራል ቁስለኛ ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅ እና 2 ብስክሌት በመግጨት በሰው ሕይወትና በንብረት ላይ ጉዳት አድርሰዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በዓለም እጅግ ዘመናዊ ተደርገው የሚወሰዱትን F-35 ተዋጊ ጀቶች ለሳውዲ አረቢያ እንደምትሸጥ አስታወቁ። ፕሬዚዳንቱ ይህንን የተናገሩት የሳውዲ አረቢያውን አልጋ ወራሽ ልዑል መሐመድ ቢን ሰልማንን ማክሰኞ ዕለት በዋይት ሀውስ ከመቀበላቸው አስቀድመው ለጋዜጠኞች በሰጡት መግለጫ ነው። ያንን እናደርጋለን፣ F-35 ጀቶችን እንሸጥላቸዋለን ያሉት ትራምፕ እነሱ ታላቅ አጋራችን ናቸው ሲሉ አክለዋል። የልዑል መሐመድ ቢን ሰልማን የዋይት ሀውስ ጉብኝት ከ7 ዓመታት በፊት ጋዜጠኛ ጀማል ካሾጊ በሳውዲ ወኪሎች ከተገደሉ በኋላ ሲያደርጉት የመጀመሪያው ነው። የአሜሪካ የስለላ ድርጅት ግምገማ ግድያው በልዑል ትዕዛዝ የተፈጸመ ነው የሚል ድምዳሜ ላይ ቢደርስም አልጋ ወራሹ በበኩላቸው በግድያው ውስጥ ምንም አይነት ሚና እንደሌላቸው በተደጋጋሚ አስተባብለዋል። የቀድሞው ፕሬዚዳንት ጆ ባይደን በሳውዲ የሰብአዊ መብት አያያዝ ምክንያት አገሪቱን የተገለለች እንደሚያደርጓት ቃል ገብተው የነበረ ቢሆንም በ2022 ሌሎች ስምምነቶችን ለማድረግ ሪያድን መጎብኘታቸው ይታወሳል።
ፕሬዚዳንት ትራምፕ ግን ከልዑሉ ጋር ያላቸውን ግንኙነት ያጠናከሩ ሲሆን ባለፈው ግንቦት ወር ሪያድ ውስጥ ተገኝተው በታሪክ ትልቁ የተባለለትን የ142 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነትን ጨምሮ በጠቅላላ 600 ቢሊዮን ዶላር የሚገመት የኢንቨስትመንት ስምምነት መፈራረማቸው ይታወቃል። የኤፍ-35 ሽያጭ ዜና ይፋ መሆኑ በእስራኤልና በአሜሪካ መካከል ዘንድ ከባድ ስጋት ፈጥሯል። እስራኤል በአሁኑ ወቅት በመካከለኛው ምስራቅ ኤፍ-35 ጀቶችን የምትጠቀም ብቸኛ ሀገር ናት። ይህ ስምምነት የአገሪቱን ወታደራዊ የበላይነት ክፉኛ ይጎዳል የሚል ስጋት በእስራኤል ባለስልጣናት ዘንድ ተፈጥሯል። አንዳንድ የአሜሪካ መከላከያ ባለሙያዎች ጄቶቹ ያላቸው ስቴልዝ የተባለው እጅግ ሚስጥራዊ የራዳር መደበቂያ ቴክኖሎጂ አሳስቧቸዋል። ሳውዲ አረቢያ ከቻይና ጋር የደህንነት አጋርነት እየመሰረተች ባለችበት ወቅት ይህንን ሚስጥራዊ ቴክኖሎጂ ለቻይና ልታጋራ ትችላለች የሚል ፍራቻ እንዳላቸው ለአሜሪካ ሚዲያዎች ተናግረዋል። በዛሬው የዋይት ሀውስ ስብሰባ ትራምፕ ከኤፍ-35 ሽያጭና ከሲቪል የኒውክሌር ኃይል ስምምነቶች በተጨማሪ ሳውዲ አረቢያ የአብርሃም ስምምነትን እንድትፈርም እና ከእስራኤል ጋር ያላትን ግንኙነት መደበኛ እንድታደርግ እንደሚገፋፉ ይጠበቃል። ሳውዲዎች በበኩላቸው ከእስራኤል ጋር ለመታረቅ ለፍልስጤም መንግስት የሚሆን ግልጽ መንገድ እንደ ቅድመ ሁኔታ ያስቀምጣሉ። ይህ ደግሞ አሁን ባለው የእስራኤል መንግስት ውድቅ የተደረገ ሀሳብ ነው። እንደ አምራቹ ሎክሂድ ማርቲን መረጃ አንድ ኤፍ-35 ጄት በአማካይ 82.5 ሚሊዮን ዶላር ያወጣል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።